እስቲ አንድ ጥያቄ ልጠይቅ። ለዘመናት ብዙዎችን ሲያብሰለስል የኖረ ጥያቄ ነው። ፍጹም የሆነ አምላክ እንዴት ነው ክፋትና ፈተና እንዲኖር የሚፈቅደው? የሚገርም ጥያቄ ነው አይደል? በቃ ዛሬ የዚህን ጥያቄ ስነ መለኮታዊ ማብራሪያ አብረን እንፈልጋለን። ይህንን እንቆቅልሽ ለመፍታት ወደ ዋናው ጥያቄ ዘልቀን መግባት አለብን። እግዚአብሔር ሁሉን ቻይና መልካም ከሆነ ለምን ክፋት እንዲኖር ፈቀደ? በቃ ይህንን ነው ዛሬ ምን መፍታው። እስቲ ደረጃ በደረጃ እየተከታተል እንመልከተው። እሺ እንግዲህ ወደ መልሱ ለመድረስ የምንከተላቸው 5 ነጥቦች አሉ። መጀመሪያ መሰረታዊውን ጥያቄ እናያለን። ከዛ ስለ ነጻ ፍቃድ እንነጋገራለን። ቀጥሎ ፍጥረት እንዴት መንገድ መፈረቂያ ላይ እንደሚቆም እንመለከታለን። ከዚያም ስለ ሁለቱ ተለያዩ ፍጻሜዎች እናውራና በመጨረሻም ፈተና ለምን እንደተፈቀደ ወደሚለው መልስ እንደርሳለን። እንግዲያው ጉዟችንን ከመጀመሪያው ነጥብ እንጀምር። ይህ ለሁሉም ነገር መሰረት የሚጥልልን ሐሳብ ነው። መሰረታዊው ጥያቄ የዚህ ሁሉ ስነ መለኮታዊ ማብራሪያ እምብርት ወይም ደግሞ ልቡ ማለት እንችላለን አንድ ታላቅ ስጦታ ላይ ነው የሚያጠናጥነው። አዎ እግዚአብሔር ለፍጥረታቱ የሰጠው አንድ ስጦታ አለ። ይህ ስጦታ ለሚመጣው ነገር ሁሉ በር የሚከፍት ቁልፍ ነው። ታዲያ ያ ስጦታ ምንድን ነው? መልሱ ይህ ነው። ወደ ሁለተኛው ክፍላችን ስንገባ እናገኘዋለን። ስሙ ነጻ ፍቃድ ይባላል። እመኑኝ ይህ ነው ሁሉንም ነገር የሚቀይረው። በቃ ያ ታላቅ ስጦታ ነጻ ፍቃድ ነው። ማለትም ፍጥረታት የራሳቸውን መንገድ እንዲመርጡ የተሰጣቸው ችሎታ። ግን እዚህ ጋር እስቲ ቆም ብለን እናስብ። አንድ ወሳኝ ነጥብ አለ። ምርጫው ረንገታ እንዲሆን ስህተት የመስራት አማራጭም ሊኖር አይገባም። እስቲ ያስቡት፣ አንድ አማራጭ ብቻ ካለ ያ ምርጫ ይባላል? በፍጹም። ስለዚህ ስህተት የመስራት እድሉም አብሮ መኖር አለበት። እሺ፣ ግን ታሪኩ በዚህ ብቻ አያበቃም። ኃጢአትን የመስራት አቅም ከተሰጠ፣ በሌላ በኩል ደግሞ ትክክለኛውን ነገር ለማድረግ የሚያስችል ኃይልም ያስፈልጋል አይደል? ነገሩን ሚዛናዊ የሚያደርገው ይሄ ነው። እና ይህ ኃይል ጸጋ ይባላል። ጸጋ ምንድነው ቃልን? የእግዚአብሔር መለኮታዊ እርዳታ ነው። ኃጢአትን እንድናሸንፍ እና ያንን ነጻ ፍቃዳችንን ለመልካም ነገር እንድንጠቀምበት የሚያስችለን ኃይል ልክ እንደ መሳሪያ ነው። ትክክለኛውን ምርጫው እንድናደርግ የሚረዳን መሳሪያ። እንግዲህ አስቡት፣ ፍጥረታት በአንድ እጃቸው ነጻ ፈቃድን፣ በሌላ እጃቸው ደግሞ ጸጋን ይዘው አንድ ወሳኝ የመንገድ መፍረቂያ ላይ ቆመሉ። ይህ ወደ ሦስተኛው ነጥባችን ያደርሰናል። እያንዳንዱ ፍጥረት ሊመርጥ የሚገባው ታላቁ ምርጫ። ምርጫው በጣም ግልጽ ነው። አንደኛው መንገድ ጸጋን መቀበል ነው። ይሄ ማለት በእግዚአብሔር መታመን፣ ኃጢአትንም በመንፈስ ቅዱስ እርዳታ ማሸነፍ ማለት ነው። ሌላኛው መንገድ ደግሞ ጸጋን አለመቀበል ነው። ይሄ ደግሞ ለራስ ወዳድነት፣ ምኞት እጅ መስጠት እና የህሊናን ድምፅ ችላ ማለት ነው። ታዲያ ጸጋን ካልተቀበሉስ ምን ይከሰታል? እዚህ ላይ የያዕቆብ መጽሐፍ ግልጽ የሆነውን ቅደም ተከተል ያስቀምጣል። ነገሩ የሚጀምረው ከምኞት ነው። ራስ ወዳጅ የሆነ ምኞት። ያም ምኞት ኃጢአትን ይወልዳል። ኃጢአት ደግሞ ሲያድግ መጨረሻው ሞት ይሆናል። በጣም ግልጽ እና አሳዛኝ የክስተቱ ሰንሰለት ነው። የሮሜ 6:23 ላይ ደግሞ ሁለቱን ውጤቶች በጣም በሚገርም ሁኔታ ነው የሚያጠቃልለው። የኃጢአት ደሞዝ ሞት ነውና ይሄ አንደኛው መንገድ ነው። የእግዚአብሔር የጸጋ ስጦታ ግን የዘላለም ሕይወት ነው። ይሄ ደግሞ ሌላኛው። ልዩነቱ ከዚህ በላይ ግልጽ ሊሆን አይችልም። ሰማይና ምድር። እሺ፣ ታዲያ እነዚህ ሁለት መንገዶች መጨረሻቸው የት ነው? ወዴት ነው የሚያመሩት? ይህንን በአራተኛው ክፍላችን እንመለከታለን። ስለ ምርጫችን ዘላለማዊ ውጤቶች እናወራለን። ስለዚህ ወሳኙ ነጥብ ይሄ ነው። ምርጫው ወደ ሁለት ፍጹም ተለያዩ መዳረሻዎች ነው የሚመራው። ጸጋን ተቀብለው ወልድን የሚታዘዙ የዘላለም ሕይወት ያገኛሉ። ጸጋን ሳይቀበሉ የማይታዘዙት ግን መጽሐፉ የእሳት ባህር ብሎ በሚጠራው ከባድ ፍጻሜ ይጋፈጣሉ። የዮሐንስ ወንጌል 3:36 ደግሞ ይህንን ሐሳብ የበለጠ ያጠናክረዋል። በልጁ የሚያምን የዘላለም ሕይወት አለው፣
በልጁ ማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ዋው! የምርጫው ክብደት ምን ያህል እንደሆነ ይገባናል አይደል? እንግዲህ አሁን ሁሉንም ቁርጥራጮች አንድ ላይ ያደረግን ይመስለኛል። ነፃ ፈቃድን አየን፣ ጸጋን አየን፣ ምርጫንና ውጤቱን ተመለከትን። አሁን ወደ ጀመርንበት ዋና ጥያቄ የምንመለስበት ጊዜ ነው። ለምንድን ነው ፈተና እንዲኖር የተፈቀደው? የመጨረሻውና ወሳኙ ክፍሌ ነው። እና የክርክሩ ሁሉ ፍሬ ነገር ይሄው ነው። እስቲ ለአንድ አፍታ እናስበው። ላለመታዘዝ ምንም አይነት አማራጭ ከሌለ መታዘዝ የሚለው ነገር ትርጉም ይኖረዋል። በግድ የሚሆን ፍቅር ወይም በግድ የሚሆን መታዘዝ እውነተኛ ነው ብለን መናገር እንችላለን? በፍጹም አንችልም። ታዲያ የሰይጣን ፈተና ሚናው ምንድን ነው? እንዲሁ በዘፈቀደ የሚከሰት ክፋት ሳይሆን በዚህ ማብራሪያ መሰረት አንድን ዓላማ ያገለግላል። አንደኛ፣ ምርጫ ማድረግ ግድ የሚሆንበትን ሁኔታ ይፈጥራል። ሁለተኛ፣ ነፃ ፈቃዳችንን እንድንጠቀምበት ያስገድደናል። ከሁሉም በላይ ደግሞ እግዚአብሔርን በቅንነት የመረጡትና ያልመረጡትን ለመለየት ያገለግላል። ስለዚህ ወደ መደምደሚያው ስንደርስ መልሱ ይሄ ነው። እግዚአብሔር ፈተናን የሚፈቅደው ደካማ ስለሆነም ወይም ክፋትን ስለሚወድ አይደለም። በፍጹም የሚፈቅደው ፍጥረታቱ በነፃነት በእውነት እና ትርጉም ባለው መንገድ እርሱን እንዲመርጡት ዕድል ለመስጠት ነው። ምርጫው እውነተኛ እንዲሆን በጣም በሚገርም አገላለጽ ሲጠቃለል እንዲህ ይላል፣ ፈተና ከሌለ ልዩነት የለም። አስቡት እስቲ፣ ምርጫችንን እውነተኛ የሚያደርገው እንዲሁም ማንነታችንን የሚገልጠው ያ ፈተና ነው ማለት ነው። በመጨረሻም ይህ ስነ መለኮታዊ ማብራሪያ ኃላፊነቱን ሙሉ በሙሉ በእያንዳንዳችን ላይ ነው የሚጥለው እና አንድ ጥልቅ ሐሳብን ጥሎልን ያልፋል። የመጨረሻው ምርጫ የራሳችን ነው።